አንድ ጊዜ ስድቡ ትክክል አይደለም፣ አግባብ አይደለም፣ ትክክል ነው። እሱን ይቅርታ እኔ ይቅርታ እላለሁ፣ ችግር የለውም። አሁን ያለበት ነገር ምን ደረሰ? ወዴት ደረሰ? ወደዛ ከሄደ በኋላ ነው ነገሩ የተቋረጠ። አንተም ጋር አውርተንበታል፣ ብዙዎቻችን ጋር ሰይድም ያን ጊዜ እኔ ሲሄድ አሁን ሰይድ ያለ እዚህ በይፋ ሰይድ ሲሄድ አንተ ካልሄድክ እነ መኩም አይሄዱም። ስለዚህ እንዳትሄድ ቤቱን ከዛ ቤት ውጣና ቤት ክፈታ። ቤት አስከፈኩት። መልሰው ሲጨቀጭቁት ለእኔ ደውሎ አይ እንድትወጣ አትፈልግም ወይ ልጅቷ ምንድነው አላማስ እያሉ ነው ሲል አይ ይሄ ከሆነ በአንተና በእኔ ምክንያት ልጅቱ እንዳትወጣ ነው ተብሎ እኔን ስለሚጠሉኝ ነው ብላ የምታዞረው ሴትዮዋ የምትሰጠውን ሀሳብ ሄድና ስጥ፣ እኔ በውጭኝ እከታተላለሁ። እኔም ለምን ገባችሁ ብዬ አላነሳም። ደውለው ሁሉ አፉን እንዳይከፍት ብሎ የተሳደቡ ሴቶች አሉ። እኔ ምንም አላልኩም፣ ጸጥ ነው ያልኩት። አለፈ ያ ነገር፣ ተጻፈ ደብተር። አንተም ሁላችሁም እኮ ሁላችሁም የቻላችሁትን አድርጋችኋል። አንተም ደክመሃል፣ የሸዋ መብረቅም ሁሉም ደክሟል። ግን ቅልቦች ብሎ እዛ ጋር በደብተር ተጽፎ ምን ተባለ? እኛ አረብ ሀገር ያሉ ያንን መንገድ የሚያውቁ እነዛ ሰዎች ግን እንዳይናገሩ አፋቸውን ተያዙ። ሰይድ ኢሳ ግን ዋጋ ከፍሎበታል። ነበርኩ እኔም አንድ ቦታ ነን። ማን ከማን ተጠላልፎ አሁን ያንን ነገር አንስተን ሰይድ ረባቦ እንደዚህ ሆነ እንደዚህ ሆነ አልፏል። እንዲያለፈ አልፏል። ጊዜ ይፈተዋል። አሁን ግን ሰይድ እዚህ አጀንዳ ላይ መግባትም የለበትም። እኛ መነጋገር ካለብን ይከፍታል። ጆካ ኬዙ ላይ እንደገባ አታድርጉት። እንዲገባ አይደለም። ይኸውልህ እኔ እዚህ ጋር እንዲመሰከር ነገሩን ነው እየነገርኩ ያለሁት። ታውቃለህ፣ አንተም የነበሩትን ነገሮች ቤት እከፍታለሁ፣ አንተም ትከፍታለህ፣ ሸዋው መብረቅም ይከፍታል። በሶስታችን ቤት መነጋገር ያለብን እንነጋገራለን። ልጆቹ ያው አንዳንድ ላፊ ቃላት አለ፣ ለሱ ይቅርታ፣ ችግር የለውም። እኔ ከነሱ ጋር አላወራም። እነሱ እኔንም ማውራትም አቅምም የለውም። ከፈለገ በቪዲዮ መጥቶ ይፈልጋል። በቃ ጨርሰናል። እነዚህ ሶስት ሰዎች አጠገብም ሆነው እንዲያወሩ አልፈልግም። እኔ አንድ ነገር የምነግረው ጆካ፣ አንተም ጋር እናግሬያለሁ፣ በውስጥ አውርተናል። እኔ ብቻዬን ማድረግ እችላለሁ ከፈለኩት ማለት ነው። ኬዙ ምንድነው? እሷን ላላገኝ እችላለሁ፣ ግን ይመችን ገደል መክተት እችላለሁ። ምንም አባቷ አያመጣም። እዛ እኔ ማድረግ እችላለሁ። አቅሜን ነው የማውቀው። ምንም አባቷ አያመጣም። ወንጀለኛ ሰው ነው። ወንጀለኛ ህፃን ልጅ ጉድ ሊሰራው ይችላል። ደፋር ብቻ ነው የሚፈልገው። ይሄን አምናለሁ። ግን እንደዚህ አይነት ንግግር ግን እኔ ለማብዬ ነው በዛ ደረጃ ከሰው ጋር ጠላት ሆኜ የምሄደው? ንገረኝ። እኔ አሁን በዛ ደረጃ ለሐናብዬ ብናገር የኛ ወንድሞች ናቸው። ለፋቸው በቃ ለፈው። ቆይ ማከይ ተዋቸው። እነሱ ለኔ ኃላፊነቱን ለኔ ስጠኝ። ሁለት ሶስት ይኸውልህ፣ ከዚህ በፊትም አንተንና ማንን ነው ባስታረቅን ምን ብለው ሲሳደቡ እንደነበር አይተሃል እኮ። እነዚህ ሰዎች የሐና ኬዝ አይደለም፣ ከኔ ጋር ያላቸው ሌላ ኬዝ ነው ያለው። አሁንም መጥቷል። እኔ ይሄ ሰውዬ ባለበትም ማውራት አልፈልግም። አክቹሊ እኔ ቦታ ይሻለኛል። እኔ ደረጃዬን ማክሰው ማከይ አንድ ጊዜ ኖ ከዚህ እንደዚህ አይነት ሬሳ ጋር ላወራም። ይቅርታ። ችግር ካለብህ ለምን ትወጣለህ? ገባ? አያር መጠየቅ ስለማይፈልግ ዘሎ ይወጣል። ለምን ትወጣለህ? ማን ተናገረው? ራስህ ነህ። ምን አድርጌ ነው የሰደብከኝ? አንድ ጊዜ ልደውልለትና ልመለስ። ይቅርታ። ገባ? አለመግባባት። እሺ እመጣለሁ አንዳንድ ቀን። ቤት ኤኒ ታይም ክፍት ነው። እሺ እና እኔ እህት ማናጅ ይመችህ። ያ መልካም የፍቅር ጊዜ፣ መልካም ዳናይትን እግዚአብሔር ተውልን። ሲ ዩ አጌን ሀቢቢ። ቴንክ ዩ። እሺ ጆን እናስወጣው። ቢግ ሪስፔክት በነ እንትና ፋሚሊ አነጋገር ቢግ ሪስፔክት ቢግ ላቭ ብለናል ማለት ነው። ዌልካም ቱ አወር ጆን ዳንኤል ፋሚሊ። ዊ ላይክ ዩ ዊ ኒድ ዩ ሞር ኤንድ ሞር። የስ ሚሽን ኖ ፊኒሽ።
ዛሴት ጥያቄ አላችሁ? ያ ዳናይትዬ ናት እንዴት ሰራስ ዳናይት ያለ ማስ ነው ያ እስቲ አንድ ዘፈን የእንትናን እኔ የጆን ማናጀር ነኝ ነው አይደል? ጆን ከመውጣቱ በፊት አንድ ዘፈን ልጋብዝ ጆን። እሺ ያ አንድ ዘፈን ቆይ ጆን እንደዛ አድርጎ ያደረገ ሰው ነው። ግን ታሪኩን ደብቆኛል፣ አልሰማም። ትልቁ የኔ ጥፋት ሀቡ ለጋብቻ መቸኮሌ ነው። ይህ ሰውዬ ማንነት አገር ቤት የማጣራት ቻንስ ነበረኝ፣ ብዙ አይርቅም። ትልቁ ስህተቴን ይሄ ነው። ምክንያቱም ያለፈ ማንነቱ በኋላ ስሰማ ሀኔ በፊት 4 ሴቶችን አስለቅሷል፣ ሳውዲ አረቢያም አስለቅሷል፣ አግብቶ ፈቷል 2 አገር ቤትም እዚህ ወደ ኢማራት ለመንጣትም ሴቶችን ተጠቅሞ ነው። ይሄን ሁሉ አላቅም። ትልቁ ስህተቴ የህይወት መስመር እንዲበላሽ ያደረኩት መቸኮሌ ነው፣ ማለማጣራት። አይዞሽ እና ሀቡዬ ገንዘቤን አልሰጥም ብሎኝ ልጄን ወተት መገዛበት አጥቼ እያለኝ እንደሌለኝ ሁኔ ጥሬ ብር ነው ያጣሁት። በነገራችን ላይ የሚሸጥ ሀብት ምናምን ነገር ቦታ እንደዚህ አክሲዮን ምናምን ነገር አለኝ። ግን በሰዓቱ በቃ አንደኛ አልወርቅም ነገርን ያኔ ለአሁን ለለሽግሬ ብዬ ይሄንን ሽጬ አልወርቅም ነገርም አለ። ጥሬ ብር ለማግኘት በጣም ተቸግሬያለሁ። ሁለተኛ ደግሞ ልጁን በስሜ እንዳትጠሪው ያለ ነገር በጣም ጎርቶኛል እና አሁን በእኔ ላይ አገባ። ገንዘቤንም አልሰጠኝም። እናትና እህቱ እንዲያገባ አረጋገጡልኝ። ይችን ልጅ እርግጠኛ አይደለሁም በዝሙት አንቺ እያለች ሲጠቀማት ነበር ብሎኛል። እኔ አላውቃትም እና ይህንን ከየት አግኝቶ መቼ እንዳገባት መቼ እንደተዋወቁ እሷን አቅርበሽ እንድትጠይቂልኝ። ምን አይነት ሴት ናት በእኔ ላይ እንዲህ የምታደርግ ነው? ወይስ እንደኔ ሀጣለብ ያላወቀች እንደኔ እኔን ብሎክ አድርጎ አይደለም ጉዴ ሰራኝ ላይ በላይ እንዳልከታተለው ምናምን ነገር እንደዛ አይነት ሴት ናት? ወይስ ሰው እንዳወራው በዝሙት እስከዛሬ ሲጠቀማት የነበረ ሴት ናት? ምን አይነት ሴት ናት በእኔ ህይወት የገባችው? እሱን እንድጠይቅልኝ ገንዘቤን እንድታስመልሽልኝ እፈልጋለሁ። ይሄን እንድጠይቅልኝ ነው ሀቡዬ፣ ይሄን እንድትተባበሪ ነው። የልቤ ስብራት ግን በምንም አይጠገንም። ገንዘቤ እንግዲህ መልስልኝ። ከልጄ ነጥሎኝ መተኛት አልችልም ነበር። ስንት ነው? 6000 ሪያልሽ ማለት 6500 መረጃውን እልክልሻለሁ። ስትሰጪው ብድር ነው የሰጠሽው ወይስ ለምንድን ነው? ብድር አይደለም ታኛለ ብለሽ ከመጀመሪያ ሀቡዬ እርጉዝ እያለሁ ያሰብኩት ያው ወደ ኢትዮጵያ አካውንት ስከፍት ታስገባልኛለህ ብለሻል? አዎ በፊት ነው እርጉዝ እያለሁ ነው የሰጠሁት። ባልሽ ነበር ይዛኔ ያህላል ይዛኔ ማለት እንድትዋወቅነ በማለት አይደለም የሰጠሁት። ለምሳሌ ወደ ኢትዮጵያ ልሳፈር ሲሄድ ለማም ነው ሰው ነው የሰጠሁት እንጂ ለሱ አይደለም የሰጠሁት። እርግዝና ከተፈጠረ በኋላ ነው ይስራበት ብዬ የሰጠሁት እኮ። ባልሽ ነበር ኦልሬዲ እኮ ነው የሚልሽ። ባሌ ነበር። እሺ ቁጥርሽን ለመስዬ ላኪሽ። እሺ አቡይ ቁጥርሽ ኦልሬዲ መስዬ ጋር አለ አይደለ? ቆይ ላኪልኝ ልበላት። መስዬ ቁጥሯን ዋትሳፕ ላይ ከኮድ ጋር ላኪልኝ። እጠይቅልሻለሁ 6500 ድርሃሙን ከሰጠ ካልሰጠ እንግዲህ ያሳዝናል በጣም። ልጅቷን ግን ጠይቂልኝ ማለት ግን እንዴት ነው? ልጅቷን እንዴት ብዬ እጠይቃለሁ?
already ወዳ ፈልጋ Is this order from you? Yes, my love. I order from Talabat vitamin D. Okay. Thank you, Nunu. ከምን የመጣ አሁን ኦርደር አድርጌው የመቶ ፍሬ ነው የሚይዘው። መሐመድ ማነው ስምሽ? ትክክለኛ ስሜ ሀዋ። እሱ የሚያውቅሽ በሀዋ ነው? አዎ ሀዋ ነው ስምሽ። እሺ ሀዋ ሀቢባ ነኝ። የባልሽን የአህመድን ስልክ ላኪልኝ። አልተፋቱም። ባይፋቱም በእስልምና እስከ 4 ይቻላል፣ መብቱ ነው። ባይፋቱም ግን ልጅቷን ጠይቂልኝ። እኔ ገንዘቧን ነው እንጂ የምጠይቅላት ልጅቷን ጠይቂልኝ። እንዴት ይባላል? ልጅቷን ለምን አህመድን አገባሽ? ሸሪያው ስለሚፈቅድልኝ ብትል ምን ልላት ነው? ምን ላይ ነው የምጠልቢው? ጠለባት ላይ ፋርማሲ አለኩ። ገንዘቧን ብቻ ነው የምጠይቀው። ኮና አለዋለሁ እንጂ ልጅቷን መጠየቅ ኧረ በፍጹም አይደረግም። ይህ ለአንቺ ክብርም ጥሩ አይደለም። ልጅቷን መጠየቅ ላታቅም ትችላለች እና ፍቺው ባይዘዌ እሱ እንዲህ አድርጓል። ሴቶችን አውቃለሁ ችግር የለብኝም ብትል ምን ልትሉ ነው? ጠርታችሁ ባይዘዌ ባልሽ አንዲት ሴት አስረግዞ ኢትዮጵያ ልኮ በዛው ሸምጥቷታል። እችን ደግሞ እንዲህ ያርጓታል፣ እችን እንዲያርጓታል፣ እችን እንዲያርጓታል፣ እችን እንዲያርጓታል። የሴቶች ነጋዴ ነበር፣ እንዲህ ነበር፣ እንዲህ መስል ሁሉንም አውቃለሁ ችግር የለብኝም ብትል ምን ልትሉ ነው? ገንዘቧን ብቻ ነው የምንጠይቀው። እንትን ቮይስ አድርጌለታለሁኝ በላክሽልኝ ዋትሳፕ ቁጥር ላይቭንም ሼር አድርጌለታለሁ። እሱ እስኪመጣ አንቺ ሚዩት አድርጌ ወደሚቀጥለው ባለ ታሪክ እንሂድ። አውቃለሁ ሲጀመር የሚደብረው አይሰሙም። ሀቡ አውቃለሁ ነው የሚሉት እኮ ቢሉ ማን ተጎዳ? ቢሉ ማን ተጎዳ? አንዲት ሴት ልክስክስ የሆነ ወንድ ብታገባ ማን ተጎዳ? ሴተኛ ወንድ ብታገባ በላይዋ ላይ ሌላ ሴት የሚያምረው እሷ እያለች ሁለተኛ ሚስት ሶስተኛ ሚስት የሚያምረው የማይጠግብ ወንድ ልክስክስ ወንድ ብታገባ ማን ተጎዳ? ራሷ። እኛ ምን አገባን? ራሷ አግቢዋን የምትጎዳ አይደል? ነገ ከነገ ወዲያ ልክ እንደሷ አይነት ህይወት የምትኖረው ራሷ ናት። አገባን? ከኛ የሚጠበቀው እኮ መምከር ነው። የሚሰማ ይስማማ፣ ይሰማ የራሱ ጉዳይ። ምከረው፣ እምቢ ካለ መከራ ይምከረው። እናገባን
እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። አቦልጭን አስገቢያት። ምንድን ነው ችግሩ? አስተማሪ ታሪክ ወይንስ ችግር ነው? ለምንድን ነው እሷ ችግር ከሆነ ችግር ላይ ነኝ የገንዘብ አይደለም ብላ ራበኝ። ቅድም ጥሬ ስጋ በልቻለሁ ግን እንትን አላልኩም፣ አልጠገብኩም። ክትፎ ደግሞ አስጠላኝ። ላም ስላለ በጣም ስለተፈጨ። ሌላ የሚበላ ነገር ላምጣ? የሚበላ ነገር ላምጣ ወይስ ኔስካፌ ልስራ? እንሂድ። እንዴት ትርሲት ቆይ ከፍ ላድርጋት። የቸቤስ ቸቤ ማን ነው? የቸቤን እንስማ እስከዛ። እሺ እንሰማለን። አሁን በቃ ኔስካፌ ሊያዝሽ፣ ቤቱ ይበርዳል። ኢሲው ለምንድን ነው ኢሲውን የማላጠፋው? ትርሲት እንዴት ነሽ? ወይ ሀቡዬ እንዴት ነሽ? ልጅ አለሁልሽ። ሰላም ነው ወይ? አለው እግዚአብሔር ይመስገን። እንዴት ናችሁ የሀቡ ቤተሰቦች? እንዴት ናችሁ? እንዴት አመሻችሁ? አምሮብሻል፣ ፏ ብለሻል። አመሰግናለሁ። የእኔ ወድ አማረብኝ። አንቺ ቤት ገብቼ ባያምርብኝ ነበር የሚገርም። በእናትሽ ታያታቃ እንዲማ ታይ እንዲማ አሳጥሽ ያምረኝ እኮ ነው። በጣም ተሳክሻለሽ። እና ሀቡ ጋር ልሄድ ነው እያልኩ ነው ራሱ የምዘጋጀው ለቤተሰቦች። ይመችሽ ብለናል። አራዳ ነሽ በጣም ማሻአላ። ወይ ጉድ ወይ አራድነት። ከየት አባት መጡ ሀቡዬ? እሺ አስተዋውቂ ማለት እና ጋይስ ትርሲት እባላለሁ። የምገኘው ዱባይ ነው። በብዛት የያዝኩት የሴቶች አልባሳት ነው። አልባሳት የምትፈልጉ ካላችሁ ፕሊዝ ፎሎ አድርጉኝ። ፎሎ በጣም ዝቅተኛ ነው። እስኪ ሰው እንዲያድግ የምትፈልጉ ካላችሁ አበረታቱኝ። ታይቶች የምትፈልጉ የተለያየ ከለር ያላቸው ታይቶች አሉኝ። ገባ ገባ ብላችሁ ግዙኝ። ቀሚሶች የምትፈልጉ ካላችሁ በተለያየ ቀለር ቀሚሶች አሉኝ። የ103 ቀሚስ የምትፈልጉ ካላችሁ፣ ቱታዎች የምትፈልጉ ካላችሁ የሀቡ ቤተሰቦች ፎሎራችሁ በጣም ያስፈልገኛል። ፎሎ አድርጉኝ ጋይስ። ቢያንስ መግዛት የማትፈልጉ ካላችሁ ፎሎ አድርጉኝ። ሌላው እይታ እንዲኖር ሌላው እነዚህን የመሳሰሉ ቀሚሶች የምትፈልጉ ካላችሁ የ103 ፍሬ እኔ ጋር ማግኘት ትችላላችሁ። ጉርድ ቀሚስ ማግኘት ትችላላችሁ። የተለያየ ከለር አለኝ። ዱባይ ነው የምገኘው። ዱባይ የትኛውን ቦታ አደርስላችኋለሁ። የምልክላችሁ ደግሞ በስማርት ወይ ደሪቨሪ ነው። የ5000 ድርሃም ዕጣ አለው። በሱ ልክላችኋለሁ። ቱታዎች የምትፈልጉ ካላችሁ፣ ሺቲዎች የምትፈልጉ ካላችሁ ሺቲዎች አሉ፣ ቦርሳዎች አሉኝ። ቅባት፣ ሻምቦ፣ ኮንዲሽነር፣ ትሪትመንቶች የተለያየ አሉኝ። እነዚህ መፈረሻ ፀጉር የሚፈርዙ ስካላዎች አሉኝ፣ ሻይን እንዲያደርግ የሚያደርጉ እነዚህን የመሳሰሉ በተለያየ ፍሌቨር አሉኝ። ቦርሳዎች የምትፈልጉ ካላችሁ ደግሞ ከ40 ኪሎ እዚህ ጋር በምታያቸው እስከ 10 ኪሎ ድረስ አሉኝ። የምትፈልጉ ሽፎን የምትፈልጉ ቦርሳዎች እንዳልኳችሁ በተለያየ ከለር ስትፈልጉ በሸራ ስትፈልጉ ደግሞ በዚህ በፕላስቲኩ ማለት ነው እንደፈለጋችሁ የሚታዘዝ በጣም አሪፍ የሆነ ይላችሁ ፕላስቲክ ነውና በዚህም ከፈለጋችሁ በዚህ ከ40 ኪሎ ጀምሮ አለኝ። ጆይስት ሸዋር ኦሪጂናል ጆይስት ሸዋር ፍሪ ደሪቨሪ 100 ብር የሚሸጥ ጆይስት ሸዋርም አለኝ። ሰዓቶች የምትፈልጉ ካላችሁ ለወንድም ለሴትም ካፕል ተብሎ የመጡ ሰዓቶችም አሉኝ። ኦሪጂናል ከለራቸው ወይም ደግሞ እንትናቸው የማይለቅ እነዚህን የመሳሰሉ በተለያየ ከለር ሰዓቶችም አሉ። ሰዓት የምትፈልጉ ካላችሁ፣ ጂንሶች የምትፈልጉ ካላችሁ ጂንስ ሱሪዎችም አሉ በተለያየ ከለር በተለያየ ሳይዝ ያላቸው እነዚህን የመሳሰሉ ጂንስ ሱሪዎችም አሉ። እዚህ ጋር በምታያቸው በተለያየ ከለር ጂንሶች አሉኝ፣ ቢጃማዎች አሉኝ፣ ሽፎኖች አሉኝ እና ፎሎራችሁ ስለሚያስፈልገኝ ፕሊዝ ፎሎ አድርጉኝ። ፎሎ አድርጉኝ፣ እየገባችሁ አበረታቱኝ፣ ግዙኝ። ሽፎን የምትፈልጉ በተለያየ የከለር ሽፎኖች አሉኝ። ለዓመት በዓል የሚመጡ ለአደይ የመጡ ያሉ መንገድ ላይ ያሉም ሽፎኖች የአደይ ልብሶች አሉኝ።
ስለዚህ እነሱን የምትፈልጉ ካላችሁ ገባ ገባ ብላችሁ ሸመት አድርጉ። ቀሚሶች በእነዚህ ዲዛይን በእነዚህ የምትፈልጉ ካላችሁ በተለያየ ከለር የ103 ፍሬ አለ። በእነዚህ የምትፈልጉ ካላችሁ እነዚህ ቀሚሶች እነዚህም ከለር አላቸው። በ103 ፍሬ መውሰድ ትችላላችሁ። ቦርሳዎች የምትፈልጉ ካላችሁ አሉ ቦርሳዎች እነዚህን የመሰሉ ቦርሳዎች የምትፈልጉም ካላችሁ ዋጋቸው 40 ድርሃም ነው። መውሰድ ትችላላችሁ። አለውላችሁ። መዘነጫ የምትፈልጉ ካላችሁ መነጽሮች በተለያየ ከለር መነጽሮችም አሉኝ። እነሱን ማዘዝ ትችላላችሁ። ሸሚዞች የምትፈልጉ ካላችሁ ቦዲዎች የምትፈልጉ ካላችሁ እነዚህን የመሳሰሉ ቢጃሞች የምትፈልጉ ካላችሁ እነዚህን የመሳሰለ ቢጃሞች አሉኝ። የ104 ፍሬ በእነዚህ ማግኘት ትችላላችሁ። ቢጃማ የምትፈልጉ ካላችሁ ሺቲ የምትፈልጉ ካላችሁ እነዚህን የመሳሰሉ ሺቲ ያሉላችሁ የ107 አለኝ። የ105 ፍሬ አለኝ በተለያየ ከለር ሺቲ የምትፈልጉ ካላችሁም ሺቲዎች አሉኝ። የምገኘው ዱባይ ነው የምገኘው። ሁሉም ቦታ አደርስላችኋለሁ። ዱባይ ሁሉም ቦታ በስማርት ዌይ ዴሊቨሪ አደርስላችኋለሁ። ጋይስ መግዛት የምትፈልጉ ሰው ማበረታታት የምትፈልጉ ደግሞ ካላችሁ ደግሞ ፎሎ አድርጉኝ። ፎሎአችሁ ለኔ በጣም ያስፈልገኛል። አካውንቴ ዝቅተኛ ስለሆነ እይታ ያገኘ ስላልሆነ ፎሎ አድርጉኝ ጋይስ ፕሊዝ። ፎሎአችሁ እንዲመለስላችሁ የምትፈልጉም ካላችሁ ፎሎአችሁን እመልስላችኋለሁ በቻልኩት አቅም። አልተመለሰልኝ ብላችሁ ፎሎ አታንሱብኝ ፕሊዝ። ፎሎ አታንሱብኝ። እናመሰግናለን ትርሲት። በጣም ለበለኩብሻ አቡዬሽ አመሰግናለሁ። አጥሚት አለቀልኝ። አጥሚት አቡዬ እኔ ልውረድ በቃ ታች ልሆን። ቻውሽ አመሰግናለሁኝ። ቅዳሜ በኢማራት 11 ሰዓት እንዳትቀሩ ሁላችሁም እጠብቃችኋለሁ። አመሰግናለሁ አቡዬ ኑሪልኝ። እሺ ልመልሽ። አጥሚት በአንድ ወር ከሳምንት ውስጥ ስንት ኪሎ አጥሚት ጨረስኩ መሰላችሁ? ኤቭሪዴ 1 ሊትር 1 ቴርሙዝ የተሰራ አለቀ። በወር ከሳምንት 5 ኪሎ 3 ኪሎ ጨረስኩ። በፖስታ ቤት ነው የተላከልኝ ኪሎ። የሚበላ ነገር ስፈልግ ማለት ነው ፍሪጅ ውስጥ እንትን አለ፣ ቀይ ወጥ እና ቅቅል አለ። ሌላ በቃ ምንም የለም። እንጀራ፣ ቀይ ወጥ፣ ቅቅል እና ክትፎ ጋር ቅድሞ የተረፈ የተፈጨ ስጋ አለ። ግን ደረቅ ነገር ነው የፈለኩት። ይኸው ኔስካፌ የሰራው ዳቦ አለኝ። ዳቦ በኔስካፌ ይበላሉ። ሌትስ ጎ። ይህን ይዘው ግን እየሰማሽ እንደሚያንስሽ አጥሚት ነው። ሶሪ ስንት የወደቀ አጥሚቱ ነው የሚያንሰኝ። እሺ አሁን እንስማ። ያንን ምን ነበረ ርዕሱ? ከኢትዮ ልላክልሽ። አይ በቃኝ እንዳልወፍር ይበቃኛል ውዴ።
ቀን ቀለጥ ማሻአላ ማታ ማታ አንሱኝ ልክ ሰዎች ሊተኙ ሲሉ እሷ ብድግ የሰው ልጅ ሊተኛ ሲል ቀን ዝር የለም መታለች አስገባት ማንን ነው ተነስታለች ድምጽ እየሰማ በጣም ያሳዝናል ይሄ ነገር ከርዕሱን የተረዳሁት እንደሚያሳዝን ልጄን አስመጡልኝ የእናት ዋይታ ውኡታ ማለት ነው ዋይታ ካገባች እና እስቲ አዲስ ነው እንዴ? አዲስ ነው አፓርትመንት ነው ገና like almost 4 weeks ቤቱ ከዛም ተደገነባ አሜሪካ ውስጥ እናንተ የሚመስላችሁ አሜሪካ ውስጥ ሰው የሚቸገር ይመስላችሁ ወይ ሰው የሚበደል አይመስለንም እና የመጀመሪያ ኖሬሽ ቤት ናይስ ማንን በልልታው ሳራ ይባላል የሚታወቀው መቅዲ በሚባለው ነው ዩካን ኮሎኒ መቅዲ በጣም አሪፍ እንግዲህ ራቅ ብሎ የመጣ ነው በጣም እንደሚቀር መስሎ የነበረ ባለፈው ይሰማል ወይስ ስፒከር ኮኔክት ላድርግ መቼም የእኛ ሰው አይሆንም እኔ እንጃ እንዴ አበሻ ደፍሮ እንደዚህ ይበድላል አሜሪካ ውስጥ ብዬ አላስብም ይፈራል እንትን ንገሩኝ ይሰማል ኦኬ ከተሰማን ደወላችሁልኝና ያለው ነገር ስንሰማ ያው እኛም ያውቅበት